በየጊዜው ምርጥ ፊልሞችን በአማረ መልኩ አቀርብላችኋለሁ። ለቻናሉ አዲስ የሆናችሁ እኔን ለማገዝ ሰብስክራይብ በማድረግ ተባበሩኝ። ታሪካችን ፋንጊዩ የተባለች ሴትን እያሳየን ይጀምራል። እንደ ሴዱ ማርሻል 10 ሚሊዮን ብር ስጡኝ እያለች ሳይሆን በተጠራችበት ኤምኤምኤ ጸብ ላይ ሁሉ እየሄደች ሁሉንም ሰባብራ የምትጥል ጀግና ሴት ናት። አንድም ቦክስ ተሸንፋ አታውቅም በሕይወቷ። ይህችን ዛሬ ገጠመቻትን ተጋጣሚ እንኳን በአንድ እርግጃ ቆልፋት ዝነኛነቷን በአገሪቱ ይበልጥ ተስፋፋላት። አንድም የማትስቅ ሁሌ ኮስታራ የሆነች መራር ሴት ናት። እዛው ባሸነፈችበት ሪንግ ውስጥ ቆማ እንዳለች ታዲያ በሐሳብ ወደ ድሮ ሕይወቷ ተመለሰች። አያቷ እንዲህ ተደባዳቢ እንድትሆን አይፈልግም ነበር፣ ግን ፋንጊዩ ኤምኤምኤ ተደባዳቢ መሆን ነው የምፈልገው ብላ ነገረችው። አያቷም በዛ ውሳኔዋ አዝኖባት ነበር በጊዜው። በቀጣይ ደግሞ ሚንቴን የተባለ ከሁለት ታናናሽ ወንድምና እህቶቹ ጋር የሚኖር ልጅን እናያለን። በጣም ባለሙያ ከመሆኑ የተነሳ ቻይና ሆኖ የሚሰራው ምግብ እንኳ ጃፓን ድረስ ይሸታል። አባታቸው ሞቶባቸዋል። እናታቸው ደግሞ አባታቸው ከመሞቱ በፊት ጥላቸው ነው ሄደችው። ስለዚህ ታናናሾቹን መንከባከብ ግዴታው እሱ ሆነበት። ታናሽ ወንድሙ ታዲያ ፋንጊዩን በቲቪ ስትደባደብ አይቷት እንደሷ ለመሆን እየሞከረ ለሷ ያለውን አድናቆት ሲናገር ሚንቴን ተመለከተውና አንተ የፍየል ምላስ መለፍለፍህን አቁምና ወደ ትምህርት ቤት ልውሰድህ ቶሎ ቁርስህን ብላ ብሎ ተቆጣው። ሚንቴን ታዲያ በሰፈራቸው በሚገኝ ሬስቶራንት አስተናጋጅ ሆኖ እየሰራ ነው ቤታቸውን የሚያስተዳድረው። ለታናናሾቹ ሲል ከትምህርት ቤት አቋርጦ ትምህርቱን ትቷል። በሆቴል ታዲያ በማስተናገድ በጽዳት ምግብ ዴሊቨሪ ከማድረግ በተጨማሪ የማይሰራው ነገር የለም። አንድ ቀን የሆቴሉ ባለቤት ምግብ አድርስ ብሎ ምግብ ይዞ መጣለት በፌስታል። ምግቡ የማርሻል አርት ማስተር ለሆነ ሰውዬ የሚደርስ ነው። ቦታው 20 ደቂቃ ቢፈጅም ሆቴሉ ግን ምግብ በ15 ደቂቃ ይድረስ የሚል ሕግ አለው። እንዲህ በቀልጣፋነት ለማድረስ ታዲያ ከሚንቴን የተሻለ ማንም ምርጥ ሰው የላቸውም። ምክንያቱም የከተማዋን አቋራጭ የተባለ መንገድ ሁሉ ያውቃል ሚንቴን። ታዲያ በአንዲት አቋራጭ መንገድ በሳይክሉ እየሮጠ እየሄደ ሳለ አንዲት ፍራፍሬ ሻጭ አዛውንት ጋሪዋ አምልጧት ፍራፍሬው መበታተን ጀመረ። ሚንቴንም ጋሪውን ከመያዝ ይልቅ መሬት ላይ የሚንጠባጠበውን እየለቀመ ያግዛታል። በዛ አጋጣሚ ታዲያ ያቺ ተደባዳቢዋ ፋንጊዩ ደረሰች በድንገት። ሚንቴን ታዲያ ጋሪውን ያዡ ብሎ ሲጠይቃት ድብድብ ብቻ የምታውቀው ሴት ጋሪውን ረግጣ ፍራፍሬውን ይበልጥ ጨፈላለቀችና በተነችው። አሮጊቷም አዩና ግጥም ገጠሙባት። መተዳደሪያዬን የሚሸጠውን ዕቃ ድንገት ከጄ ሾልኮ ቢያመልጥ እንደ ጭቃ አተርፋለሁ ብዬ ስሮጥ እንደ ጥሩነሽ ጅባባ አንቺ ግን ረግጠሽ መሬት ደባለቅሽው እንደ ዶሮ ሌባ ብለው ሴትዮዋ ግጥም ገጠሙላት። ልጅቱ ግን ለሴትዮዋ የሙሉ የፍራፍሬውን ገንዘብ ሰጠቻቸው። ሴትዮዋ ታዲያ ገንዘብ ሁሉን ነገር አይመልስም ሲሉ ልጅቱ ባልሰማ ጥላቸው ሄደች። ፋንጊዩ የቀድሞ የማርሻል አርት መምህሯን ልታገኘው የሄደች ነው። ሰውየው ቤቱን እየጠረገ ነበርና ደረሰችና ምክር ልጠይቅ ነው የመጣሁት። ቤተሰቦቼ ማርሻል አርትን እንዳቆም ይፈልጋሉ እና ቢዝነስ ከነሱ ጋር እንድሰራ ነው የሚፈልጉት። ምን ማድረግ አለብኝ? ምን ትመክረኛለህ? ስትል ጠየቀችው። ማስተሩ ግን የራስሽ ህይወት ነው ይሄ፣ የራስሽ ህይወት ደግሞ የራስሽ ነው፣ ማንም ያንቺን ነገር አይወስንም አላት። ሚንቴን ታዲያ ምግቡን ይዞ ከተፍ አለ። ይሄ ማስተር ነበር ምግቡን ያዘዘው። ፋንጊዩና ሚንቴን በድጋሚ ተያዩ። ሁለቱም ግን ተለያይተው ሄዱ ወደ መንገዳቸው ተመልሰው። እየተመለሰ ሳለ ታዲያ በስልኩ ኢሜል ደረሰውና ተመለከተ። 70% የተከፈለበት የስኮላርሺፕ እድል በአዲስ ትምህርት ቤት አገኘ። ግን ሌላ ከተማ ነው ትምህርት ቤቱ ያለው። ታናናሾቹን ትቶ ወደዛ ከተማ መሄድ ስለሌለበት ግራ ተጋባ። በቀጣይ ወደ አንድ ፋውንቴን ሄደ። እዚህ ፋውንቴን ጋር ከዚህ በፊት አባቱ ያመጣው ነበር። እዚህ አባቱ አምጥቶ ሲነግረውም እዚህ ከመጣህ በኋላ ሳንቲም ወርውረህ ውሃ ውስጥ ካስገባህ በኋላ ግራ የገባህ ሁለት ሐሳብ ካለ ግልጹን አንድ ሐሳብ ታገኝበታለህ ብሎ ነግሮት ነበር። በተመሳሳይ ሰዓት ፋንጊዩ እዛው ፋውንቴን ጋር መጣች። እሷም ቤተሰቦቿ ከኛ ጋር ቢዝነስ ስሪ እያሉ
እሷ ደግሞ ሐሳቧ ማርሻል አርት መማርን ስለሆነ በሁለት ሐሳብ ግራ በመጋባቷ ውሳኔ ለማግኘት ነው የመጣችው። እሷም ታዲያ የማርሻል አርት ጥበብን ብትከተል ትመርጣለች። እሷ ሜንቴን ደግሞ ወደ ተባለው ከተማ ሄዶ ትምህርቱን መማር ይፈልጋል። አሁን ሁለቱም ሳያውቁ ሳንቲማቸውን በተመሳሳይ ሰዓት ወረወሩ። ታዲያ ሜንቴን ወደ ተባለው ከተማ ሄዶ አዲስ ትምህርት ቤቱን እንዲቀላቀል፣ እሷም በማርሻል አርቱ እንድትቀጥል ውሳኔ ደረሰላቸው። ከዛ ቦታውን ለቀው ሄዱ። የሚንቴን አለቃው በጣም ጥሩ ሰው ነው። ሚንቴን ወደ ተባለበት ከተማ ከመሄዱ በፊት ጥሩ የሽኝት ፕሮግራም አደረገለት። የምትሄድበት ከተማ የሚሰራ የሆቴል ባለቤት የሆነ ጓደኛ አለኝ፣ እዛም ስራን መቀጠል ከፈለክ እሱን ሰውዬ አገናኘሃለሁ አለው። ሚንቴን ተደስቶ በጣም አመሰገነው ሰውየውን። ሚንቴን በቶሎ ወደ ተባለው ከተማ እህት ወንድሞቹን ይዞ ተጓዘ። አዲሱ ቤታቸው ከውጭ ሲታይ ያረጀ ይመስላል፣ ውስጡ ግን የ4 ኪሎ ቤተ መንግስትን ይመስላል። ደስ አላቸው ሶስቱም። አሁን ሚንቴን በትርፍ ሰዓቱ የሚሰራበት ያ ሰውዬ ያመቻቸለት KFC ገባ። እዛም ምግብ ዴሊቨሪ ይሰራል። ታናናሾቹንም መዋለ ሕፃናት አስገባቸው። ሰዓት ረፍዶበት ታዲያ እየሮጠ በአቋራጭ ወደ ትምህርት ቤት ሄደ። የገባበት ትምህርት ቤት በስፖርት አካዳሚ በጣም ጎበዝና ዝነኛ ነው። ከትምህርታቸው ጎን ለጎን በጣም ስፖርት ይሰለጥናሉ። ኮሌጁ ግን በሴቶች የተሞላ ነው። ሴቶች ብቻ ነው የሚማሩት። ሚንቴን ታዲያ አንድ ሐሳብ መጣለትና ሐሳቡን በሙዚቃ ገለጸው። ታዲያ በዚህ ዓመት ወደ ትምህርት ቤቱ 10 ወንድ ተማሪዎች ብቻ እንዲገቡ ተፈቅዶላቸዋል። ከ10ሩ ወንዱ ተማሪዎች መሃል ሚንቴን አንደኛው ነው። በድንገት ከየት መጣች ያልተባለች ሻውሚ የተባለች ሴት ግን ስኬት እየነዳች ተጋጨችው ሚንቴንን። ጸጉሯ አጭር ስለሆነ ወንድ መስላው እዚህ ትምህርት ቤት እኮ የሚማር ወንድ እኔ ብቻ ነበርኩ እኮ የመሰለኝ ብሎ ሊተዋወቃት ሲል እሷ ግን ጸጉሯን አጠፈችና ጸጉር ማስያዣ ማንጠልጠሏን እያስመለከተችው ሴት መሆኗን ነገረችው። ሚንቴን ታዲያ ተርበትብቶ በጣም ደነገጠና እሱም ግጥም ገጠመላት። የማላውቀው ትምህርት ቤት እንዲሁ ሲደናገር ሴቷን ልጅ አስቁሜ ጾቷን አስቀይሬያት ነበር ብሎ በመለፍለፉ ተጸጽቶ ወደ ክፍሉ ሄደ። በመቀጠል ዋንግ የተባለ የትምህርት ቤቱ ማስተር ከምክትሉ ጋር እየተወያዩ እናያቸዋለን። ምክትሉ ተጨንቆ 10 ወንዶች ብንቀበልም 9ኙ ግን ደንግጠው ወዲያው መልቀቂያ አስገብተው ትምህርት ቤቱን ተሰናብተው ሄደዋል። የቀረው አንዱ ተማሪ ሚንቴን ብቻ ነው ሲለው ማስተሩ ቀጠለና መልካም፣ ያንን አንድ ተማሪ ደስተኛ ሆኖ እንዲቀጥል ማድረግ አለብን አለ። ለ42 ዓመታት ትምህርት ቤቱ ያለማቋረጥ የሴት ቦክሰኞችን አፍርቷል። ግን አንድ ወሳኝ ነገር ችላ ብለናል፣ ወንዶችንም እያስተማርን ማሰልጠን አለብን አለ። ታዲያ ሚንቴንን ሴቶቹ ሲያዩት ወንድ ከዚህ በፊት እዛ ትምህርት ቤት አይተው ስለማያውቁ ብርቅ ሆኖባቸው እያሯሯጡት ጀመር። እንርዳህ፣ ወደምትፈልግበት ክፍል እናድርስህ እያሉ ሲያዋክቡት እሱ ግን ተፈታ እንዳመለጠች ጥጃ ተደናብሮ እረ እርዳታ አልፈልግም አላቸው። ከዛም ሶንግ የተባለች ሴት ከጣራው ላይ እንደ ድመት ዘላ እየወረደች ዞር በሉ ዞር በሉ፣ ካጠገቡ ዞር በሉ አለቻቸው። ከዛም ሶንግ እኔ ወደ ማስተሩ ወስድሃለሁ ስትል ሻውሚ መጣችና የፀጉር ጉትቻዋን አሳይታ እያስታወሰችው አረ እኔ ወስደዋለሁ አለች። ሁለቱ ሴቶች በሱ ምክንያት እዛው ተጣሉ። ሚንቴን ታዲያ ማስተሩ እንደመጣ በማስመሰል ተመልከቱ ወደዛ ብሎ ወደዛ ሁሉም ሲዞሩ ሮጦ አመለጣቸው። አምልጧቸው ታዲያ ወደ አንድ ጭር ወዳለ ቦታ ሄዶ ሲቆም ፋንጊዩ መጣች። ወዲያው አወቃትና እቺ ሴት ግን እየተከታተለችኝ ነው እንደ ከተማ ለቅቄ ስመጣም እዚሁ ናት ብሎ ተገረመ። እሷ ግን ጭራሽ አላወቀችው። ጥላው ስትሄድ ቦርሳዋ ድንገት እጁን መታውና ጫረው። እሷም መጣችና ገንዘብ ሰጠችውና በዚህ ታከም ብላ ትተው ሄደች። ሮጦ ተከተላትና ከዚህ ብር ይልቅ ትንሿ ይቅርታ እኮ የተሻለች ነበረች አላት። ከዛም ብሩን ጣለላት። ነገር ግን ለፋንጊዩ ብር ከይቅርታ ይበልጥባታል። ይቅርታ ምንም አይጠቅምም፣ ይህ ዓለም በገንዘብ ነው የሚመራው አለችው። ጥላው ሄደች በድጋሚ። ከዛም የማትረቢ ብሎ ሰደባት። እሷም ልትመታው መጣችና ፊቱ ላይ ቡጢ ሰንዝራ መለሰችለት። በሐሳብ ወደ ኋላ ተመለሰችና የፍራፍሬው ነገር ትዝ ሲላት ጋሪውን የጠለዘችው
አንዲት ሕፃንን ከመገጨት ለማትረፍ ነበር። ግን አሮጊቷም ትሁን ሚንቴን አልተረዷትም ነበር በጊዜው። በኋላ ክፍል ገብተው ሚንቴን ትምህርቱ ላይ ማተኮር ጀመረ። ሴቶቹ ሁሉ ግን ኢቢኤስ ቲቪ መስሏቸው አፍጥጠው ያዩታል። ቀና ሲል ሁሉም ፊታቸውን ከሱ ላይ ያነሳሉ። ሻኦሚና ፋንግዩ እየሰለጠኑ እናያቸዋለን። የሚዋደዱ ጓደኛሞች ናቸው። ፋንግዩ ግን ግራ የገባት ትመስላለች። ሻኦሚ ገባትና ምን ሆነሽ ነው ግን ዛሬ ግራ የገባሽ ስትላት ሚንቴን የተባለ ልጅ ጋር ትምህርት ቤት ውስጥ ተጣልቼ ነበር ቅድም፣ እሱም የማትረቢ ብሎ ሰደበኝ አለች። ሻኦሚ ሳቀችባትና ተይው ባክሽ ለማንም ብለሽ ደግሞ ቀንሽን አታበላሽ ብላ አጽናናቻት። አሁን መምህርቷ ሚንቴን ወደፊት ጠራችውና ራስህን አስተዋውቅ አለችው። ወጥቶ ራሱን በደንብ አስተዋወቀ። በዛው ምሽት ፋንግዩ ቤቷ ሆና ስለሰደባት ስድብ አሁንም ታስባለች። በሐሳብ ወደ ኋላ ሄደችና ቤተሰቦቿ ወንድ ልጅ ይፈልጉ ስለነበር እሷን ሕፃን እያለች እንደ ወንድ አድርገው ሲያሳድጓት አስታወሰች። ጸጉሯን እንድታሳድግ ቀሚስ እንድትለብስ እንኳን አይፈቀድላትም ነበር። ታናሽ ወንድሟ ሲወለድ ብቻ ነበር እሷን እንደ ሴት ማደግ እንድትጀምር የፈቀዱላት። ከዛ በኋላ በደስታ ቀሚስ ለብሳ ለክፍል ጓደኛዋ ስጦታ ስትገዛለት ስጦታዋን በተነባትና የማትረቢ ብሎ ሰድቦ አዋርዷት ነበር። እሱም ሁሉም የትምህርት ቤቱ ልጆች ተሳልቀውባት ነበር ልጅ እያለች። ያ ቃል ለዓመታት አእምሯ ውስጥ ነበር። በልጅነቷ የማትረቢ መባሏ እስካሁን ይከነክናታል። ሚንቴን የተሰጠውን አሳይመንት እየሰራ ነበር። ታናሽ ወንድሙ በተኛበት እየተፈራገጠ ኤምኤምኤ ተደባዳቢ ነው መሆን የምፈልገው እያለ እጁን ይሰነዝራል። ሚንቴን አሁን ወዲያው በትውስታ አባቱ በሕይወት እያለ ሰክሮ ተመለከተ። እናቱም ጥላቸው ስትሄድ በሐሳቡ በድጋሚ ታየው። ታናሽ ወንድሙ ፋንግዩን በደንብ ያደንቃታል። ሚንቴንን ዛሬ እጁን ያቆሰለችውን ሴት ማለት ነው። በክፍል ውስጥ ታዲያ ሚንቴን ማተኮር አቅቶት ሴቶቹ ሲያፈጡበት መማር ከበደው። ወደ ልምምድ ቦታ ሄዶ ፋንግዩ ስትሰለጥን አያት። ሰይጣን ናት። ሶንግ የተባለችው ሴትም ስትሰለጥን ላሳየህ ብላ ወስዳ ስትሰለጥን አሳየችው። ሻኦሚ አሁንም መጣችና እኔ ጋር ወስጄ እኔም ስለማመድ ላሳይህ ስትለው ሁለቱ ሴቶች አሁንም በድጋሚ ተጣሉበትና አጥንት እንደያዙ ሁለቱ ውሾች ወዲና ወዲያ እየጎተቱ ያሰቃዩት ጀመር። እሱ ግን ሁለቱንም ትቷቸው ሌላ ስፖርት መረጠ፣ የዋና ስፖርት። ገና ዘሎ ገንዳ ውስጥ ሲገባ ግን ውሃ ውስጥ አሳ አይቶ ደነገጠ። ከዛም ሰራተኛዋ መጣችና ይሄ እኮ የመዋኛ ገንዳ አይደለም የአሳ ማራቢያ ውሃ ነው አለችው። ምክንያቱም ከወራት በፊት ነበር ለመዋኛነት ተከልክሎ የተዘጋው። አሁን አሳ ማርባት ጀምረናል አለችው። ነገሩ ስልችት አለውና አሁን በቃኝ ተቃጠልኩ ብሎ ሄዶ አመለከተ። ዝውውር ፈልጋለሁ ሲል ምክትል ማስተሩ ግን ግድ የለም እዚሁ ቆያለው። ሚንቴን ግን አረ በፍጹም አይሆንም ብሎ እምቢ አለ። አሁን ሰውየው እሺ አዘዋውሩኝ ካልክ ይህንን ቅጽ ሞላ ብሎ ወረቀት ሰጠው። ያንን ወረቀት ሊሞላ ወደ ውጭ ሲወጣ ግን የካራቴ ተደባዳቢ ሴቶች በድንገት ከበቡት። ወዲህ ወዲያ እያረጉ ረጋገጡት። ወደ ሰውየው ሮጦ ተመለሰና እኔን ለማስቆም 5 ሴቶችን ልካ አስደበደብከኝ አይደል አለው። ሰውየው ያንን ያደረኩት እንድትሄድ ስላልፈለኩኝ ነው አለውና አንድ ሐሳብ አቀረበለት። ከዚህ በኋላ የቀረው አንተ የምትከፍለው 30% ይቀርልህና በነፃ እስከምትመረቅ ድረስ ትማራለህ አለው። ታዲያ በገንዘብ እጅጉን የተቸገረው ሚንቴን የምስራች ሆነለት። ተስማማ ቶሎ። ሰውየውም ነገሩን ምስጢር አድርግ ብሎ ነገረው። አንድ ቀን ሚንቴን ተሳስቶ የሴቶች መታጠቢያ ክፍል ገባ። ፋንግዩ ሻወር እየወሰደች ነበር። ሴት የመጣችላት መስሏት እሷም ፎጣ ቅብኝ እስቲ አለች። ሚንቴን ቶሎ ብሎ ፎጣ ሰጣት። ግን እጁን ስታይ ወንድ መሆኑ ገብቷት ጠልዛ ጣለችው መሬት ላይ። ሻኦሚ በድንገት ደርሳ ገላገለቻቸው። በተመሳሳይ ሚንቴን ምግብ ዴሊቨሪ እየሰራ ሳለ ሁለት ዱርዬዎች ሕፃን ልጅ እያሰቃዩ ሲያይ ተጠግቶ ራሱን አደጋ ላይ ጥሎ ልጁን ለማትረፍ ተቀላቀላቸው። ሊያገላግል ሲጠጋ ራሱን ጎትተው አፈር አበሉት። ፋንግዩ ግን ሁሉን ነገር እያየች ነበርና
ከጓደኞቿ ጋር በመጠጋት እነዛን ዱርዬዎች ቅጥቅጥ አደረገቻቸው። አንዱ ዱርዬ ሶንግ የተባለችውን ሴት ከኋላ ሊመታት ሲጠጋ ነገሩን እንደ ፊልም ከሩቅ ሆኖ የሚከታተለው ሚንቴ ኳስ ጠልዞ ልጁን በኳስ መታው። ሶንግ ተደስታ አመሰገነችው ሚንቴን። ነገሩ ካለቀ በኋላ ሚንቴን ይሄ ትምህርት ቤት መጥፎ ሳይሆን በጣም ለሱ ጥሩ እንደሆነ ገባው። በዚህ ኮሌጅ ለቀጣዮቹ 4 ዓመታት በመቆየት ትምህርቱን ለመጨረስ ተስማማ። አዲስ ህይወት እዛው እንደገና በመጀመሩ ተደስቶ ምርጡ ፊልማችንም በዚሁ ተጠናቀቀ። እስከ መጨረሻ ድረስ ስለተከታተላችሁኝ በጣም ከልቤ አመሰግናለሁ። የፊልም ዓለም ቻናልን ሰብስክራይብ በማድረግ ደግሞ ለኔም ውለታው አሉልኝ። ሰላም ቆዩልኝ።